የማቴዎስ ወንጌል ምዕራፍ 4 ጌታችን እንደ ጾመና በዲያብሎስ እንደ ተፈተነ። ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንክስ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዳይደለ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንስ ከዚህ መር ብለህ ወደ ታች ውረድ። ይጠብቁ ዘንድ ስለ አንተ መላእክቱን ያዝልሃል፣ እግርህም በድንጋይ እንዳይሰናካከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። ጌታችን ኢየሱስም መልሶ አምላክ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህ በኋላ ዲያብሎስ እጅግ ረጅም ወደ ሆነ ተራራ አውጥቶ የዓለሙን ሁሉ መንግሥታት ክብራቸውንም ሁሉ አሳየው። ብትሰግድልኝ እጅ ብትነሳልኝም ይህንን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ከአጠገቤ ሂድ፣ ለጌታ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ተወው። እነሆም መላእክት ሊያገለግሉት መጡ። ጌታችን ኢየሱስም ዮሐንስ እንደ ተያዘ በሰማ ጊዜ ወደ ገሊላ አውራጃ ሄደ። ናዝሬትንም ትቶ መጣና በዛብሎንና በንፍታሌም አገሮች መካከል በምትገኝ በባሕር አጠገብ ባለች በቅፍርናሆም ኖረ። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል የዛብሎን ምድርና የንፍታሌም ምድር፣ የባሕር መንገድ፣ የዮርዳኖስ ማዶ፣ አሕዛብ የሚኖርበት ገሊላ፣ በጨለማ የሚኖር ሕዝብ ታላቅ ብርሃንን አየ። ጨለማና በሞት ጥላ ለነበሩ ብርሃን ወጣላቸው። ከዚያም ጊዜ ጀምሮ ጌታችን ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። በገሊላ ባሕር ዳር ሲመላለስም ሁለቱ ወንድማማቾች ጴጥሮስ የተባለ ስምዖንና ወንድሙን አንድርያስን መረባቸውን ወደ ባሕር ሲጥሉ አየ። ዓሣ አጥማጆች ነበሩና ጌታችን ኢየሱስም ኑ ተከተሉኝ፣ ሰውን የምታጠምዱ እንድትሆኑ አደርጋችኋለሁ አላቸው። ወዲያውኑ መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ ሌሎች ሁለት ወንድማማቾች የዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ ውስጥ ሆነው መረባቸውን ሲያበጃጁ አየና ጠራቸው። እነርሱም ወዲያውኑ ታንኳቸውን እና አባታቸውን ትተው ተከተሉት። ጌታችን ኢየሱስ በምኵራባቸው እያስተማረ የመንግሥቱንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማምን ሁሉ እየፈወሰ በመላው ገሊላ ይመላለስ ነበር። ዝናውም በመላ ሶርያ ተዳረሰ። የታመሙትም
ሁሉ የተጨነቁትንም ደዌያኑንም ልዩ ልዩ የሆነውን አጋንንትም ያደሩባቸውን ጨረቃ እያየ የሚጥላቸውን ልምሾችንም ሁሉ አመጡለት፣ ሁሉንም ፈወሳቸው። ብዙ ሕዝብም ከገሊላ እና 10 ከተማ ከሚባል አገር ከኢየሩሳሌምና ከይሁዳ ከዮርዳኖስም ማዶ ተከተሉት።